የፋኖና ኦነግን ትግል እንደሚደግፉ የቀድሞ የህወሓት ሊቀመንበር ተናገሩ። ከሀገራዊ ምክክር ጋር በተያያዘ በፌዴራል መንግስት ላይ ከትግራይ በኩል የተነሱ ጉዳዮች ለከፍተኛ ባለስልጣናት መቅረባቸው ታወቀ። በጥቂት ሳምንታት ውስጥ በክልሉ የምክክር ሂደት ለመጀመርም ታቅዷል። ከውጪ የራይላ ኦዲንጋን አስክሬን ለመሰናበት የተሰባሰቡ ሰዎች ላይ በተከፈተ ተኩስ የሶስት ሰዎች ህይወት ማለፉን እንመለከታለን። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ጉዳዮች ኢሊያስ ክፍሌ አስደምጣችኋለሁ። መልካም ቆይታ። እሺ ተጀ ነው መከፍለው ወረወረው እየለለኝ ነው። ብዙ ስራ ነው የሚያስተዋግሉብኝ እንዴ። ያው ለሰለፍ ይሄው እዚህ ጋር እኮ መክፈል ይችላል። ልጆቼን ከትምህርት ቤት ማምጣት ስላለብኝ እንጂ ሄጂ ከፍዬ ደግሞ ተመልሼ ልመጣ ነው። ቀኒ ከሰል ሲቢ ብርና ሞባይል ባንኪንግ የክፍያ መተግበሪያዎችን በመጠቀም የትራፊክ ቅጣቱን በቀላሉ ያለ ልፋት ይፈጽሙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከሀገራዊ ምክክር ጋር በተያያዘ በፌዴራል መንግስት ላይ ከትግራይ በኩል የተነሱ ጉዳዮች ለከፍተኛ አመራሮች መቅረባቸው ታወቀ። በጥቂት ሳምንታት ውስጥ በክልሉ የምክክር ሂደት ለመጀመር ታቅዷልም ተብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ ጥቅምት 7 ቀን 2018 ዓ.ም በሰጠው መግለጫ የትግራይ ክልል የምክክር ሂደትን፣ የዲያስፖራ አጀንዳ ማሰባሰብና ተወካዮችን ማስመረጥ መጠናቀቅን እንዲሁም አጀንዳ ቀረጻና የምክክር ጉባኤ ቅድመ ዝግጅቶችን በተመለከተ ማብራሪያ ሰጥቷል። በዚህም በትግራይ ክልል አጀንዳ ማሰባሰብና ተወካዮችን ማስመረጥ ዋነኛ ስራዎች መሆናቸው የተገለጸ ሲሆን የምክክሩን ሂደት በትግራይ ለማስጀመር አስቻይ ሁኔታዎችን ለመፍጠር እየተደረጉ ያሉ ጥረቶች አሁንም ቀጥለዋል ሲል ኮሚሽኑ አስታውቋል። በትግራይ ክልል ከሚገኙ ባለድርሻ አካላት ጋር በሁለት ዙር በተደረጉ ውይይቶች የተገኙ ግብዓቶችን መሰረት በማድረግ ጥረቶቹ መቀጠላቸውን የገለጸው የሀገራዊ ምክክር ኮሚሽን ከዚህ አኳያ የፌዴራል መንግስት ጋር በተያያዘ ከትግራይ በኩል የተነሱ ጉዳዮችን ኮሚሽኑ ለፌዴራል መንግስቱ ከፍተኛ አመራሮች አቅርቤያለሁ ብሏል። ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጋር በተደረጉ ውይይቶችም በፕሬዝዳንቱ በኩል ጥቅምት አጋማሽ አካባቢ ወደ ስራ ሊገባ የሚችልበት ሁኔታ እንደሚፈጠር ተስፋ ተሰጥቷል ብሏል ኮሚሽኑ። በሌላ በኩል ኮሚሽኑ ከዲያስፖራ ማህበረሰብ አጀንዳ የማሰባሰብና ተወካዮችን የማስመረጥ ስራ ያጠናቀቀ ሲሆን በደቡብ አፍሪካ፣ በሰሜን አሜሪካ፣ በካናዳ፣ በተባበሩት አረብ ኤምሬትስ፣ በስዊድንና በእንግሊዝ መድረኮች መካሄዳቸውን ገልጿል። በእነዚህ መድረኮች ተሳታፊዎች በአካል እንዲሁም በበይነመረብ የተሳተፉ ሲሆን ተሳታፊዎቹ ስለ ምክክር መሰረታዊ ጉዳዮች እንዲሁም ሂደቱን በገለልተኛነትና በነጻነት ለማካሄድ ያለውን አሰራር እንዲገነዘቡ ተደርጓል ተብሏል። ተሳታፊዎች እንደ ሀገር ለገጠሙ ያለመግባባትና የሐሳብ ልዩነቶች መንስኤ ናቸው ያሏቸውን አጀንዳዎች ተመካክረው በመለየት ለኮሚሽኑ አስረክበዋል የተባለ ሲሆን በየራሳቸው ምክንያቶች የተለየ ሐሳብ አለን የሚሉ ወገኖች በመድረኩ እንዲሳተፉ ጥረት መደረጉና የተወሰኑ ወደ አዳራሾች ለመግባትም ፈቃደኛ ያልሆኑ ግለሰቦች ደግሞ ከአዳራሽ ውጪ ሆነው ሐሳባቸውን ገልጸዋል ሲል የኮሚሽኑ መግለጫ አመልክቷል። ሀገራዊ የምክክር ኮሚሽኑ በአካል ባልደረሰባቸው አካባቢዎች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በበይነመረብ በመታገዝ አጀንዳቸውን እንዲሰጡና ተወካዮቻቸውን እንዲመርጡ ይደረጋልም ብሏል። በአጠቃላይ ኮሚሽኑ የሰበሰባቸው አጀንዳዎችን ቀረጻና የምክክር ጉባኤ ቅድመ ዝግጅቶችን በተመለከተም የኢትዮጵያ ሀገራዊ ምክክር ኮሚሽን እንደገለጸው እስካሁን ከህዝባዊ መድረኮችና በልዩ ልዩ መንገዶች የተሰበሰቡ አጀንዳዎችን የማደራጀትና የማጠናቀር እንዲሁም ለምክክር ጉባኤ አስፈላጊ የሆኑ የቅድመ ዝግጅት ተግባራትን ለማጠናቀቅ ጥረት እየተደረገ ነው። በዚህም የአጀንዳ ቀረጻና የምክክር ጉባኤው የሚካሄድባቸውን የአሰራር ስርዓቶች እንዲሁም ዝርዝር የማስፈጸሚያ እቅዶችን የማዘጋጀት ተግባር ተጀምሯል ነው የተባለው። አቢሲኒያ ባንክ ባለ 2 መኝታ አፓርትመንት እየሸለመ ነው። ይህን ከሰማው ጊዜ ጀምሮ ክፍያዎቼን ሁሉ በአቢሲኒያ ባንክ በማድረግ የዕጣ ቁጥሮች እየሰበሰብኩ ነው። በአቢሲኒያ መክፈል ሌላው አስደሳች ነገር ክፍያዎች ሳይዘገይ መፈጸማቸው ተገበያይን ገባ አልገባ ከሚሉ ዝግብ ያድናል። በየሳምንቱ ከ50 ሺህ ብር ጀምሮ ላፕቶፕ፣ ሳምሰንግ ሞባይል እንዲሁም የዓመት ያልተገደበ ኢንተርኔት ጥቅል የሚያስገኝ ዕድልም ይገኛል። እስከ መስከረም 27 በሚቆየው ዕድል ይህ ውብ መኖሪያ ቤት
የእናንተ ይሁን። እናንተም ፍጠኑ። ባልታሰበ ሲሳይ ለመንበሽበሽ ምርጡ ጊዜ አሁን ነው። አቢሲኒያ፣ የሁሉም ምርጫ። የፋኖና ኦነግን ትግል እንደሚደግፉ የቀድሞ የህወሓት ሊቀመንበር ተናገሩ። የቀድሞ የህወሓት ሊቀመንበርና የትግራይ መልሶ ማቋቋም ድርጅት ኢፈርት የበላይ መሪ የነበሩት አቶ ስብሃት ነጋ ባለቤትነቱ የህወሓት ከሆነው ወይን መጽሔት ጋር ባደረጉት ቃለ ምልልስ በርካታ ክልላዊ፣ ሀገራዊና ቀጠናዊ ጉዳዮችን ዳሰዋል። በተለይም በትግራይ ክልል ውስጥ የተፈጠረውን ክፍፍልና አለመረጋጋት ያነሱ ሲሆን ለይቶ ለመምታት በማሰብ ሆን ተብሎ ክፍፍል እንዲፈጠር ተደርጓል ሲሉ ገልጸዋል። በሀገሪቱ ለዓመታት የዘለቀውን አለመረጋጋት በመጥቀስም ለሀገሪቱ የተሻለ ስርዓትን ለማምጣት ይታገላሉ የሚባሉት የፋኖና ኦነግ ኃይሎችን እንቅስቃሴ መደገፍና ማበረታታት ያስፈልጋል ሲሉ ተደምጠዋል። በኢትዮጵያ መንግስትና በክልሉ በሚንቀሳቀሱ ተቃዋሚ የፖለቲካ ኃይሎች በኩል በተደጋጋሚ ትችትና ክስ የሚቀርብበትን ከኤርትራ ጋር ያለ ግንኙነት ያነሱት አቶ ስብሃት ግንኙነቱ ያካሄድ ችግር እንዳለበት በመጥቀስ ተችተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለመሰል ሰላማዊ ግንኙነት ምቹ እንዳልሆኑ አክለው የቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ለማዕከላዊ ኮሚቴ አባልነት የተመረጡበትን ሁኔታ ሲያስታውሱም በወቅቱ ሁለት ሰው መምረጥ የማይቻል በመሆኑ ለአቶ ጌታቸው ረዳ ድምፃቸውን መስጠታቸውን አስታውሰዋል። አሁን ላይ ሆኜ ሳስበው በወቅቱ ያደረኩት ትክክል ነበር። አሁን ላይም ቢሆን ያንን በማድረጌ አልጸጸትም። የኔ ጥቆማ ሳይሆን ስህተቱ ህወሓት ውስጥ የተፈጠረው ችግር ነው ስህተቱ ሲሉም ተናግረዋል። በኢትዮጵያ ውስጥ ያለውን ሁኔታ በተመለከተም አሁን ያለው መንግስት ሀገሪቱን 1000 ዓመት ወደ ኋላ እየመለሳት ነው በማለት የወረፉት አቶ ስብሃት በዓለም ደረጃ ስመጥር የነበረችው ሀገር በዚህ ሁኔታ መገኘቷ ያሳዝናል ሲሉ ተደምጠዋል። ጤናማ የፖለቲካ ሽግግር ሊኖር እንደሚገባ በማስታወስም ለዚህ ተብሎ የተቋቋመው ብሔራዊ ምርጫ ቦርድ ግን ይህንን የማድረግ አቅም እንደሌለው አቶ ስብሃት ገልጸዋል። ዓላማ የሌለው ተልእኮ የማይታወቅና በቀላሉ ጥምዘዛ የሚደረግበት ተቋም ነው ያሉት አቶ ስብሃት ፖለቲካዊ ሽግግር ለማምጣት የሚደረጉ እንቅስቃሴዎችን መደገፍ እንደሚገባ አመላክተዋል። ከወራት በፊት በብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘውን ህወሓት በሚመለከትም ጠላት ማፍራት ላይ ከመጠመድ ይልቅ ወዳጅ ማፍራት ላይ ማተኮር ይገባል ሲሉ ምክረ ሐሳብ አቅርበዋል። የቀድሞው የህወሓት ሊቀመንበር አቶ ስብሃት ነጋ ከ2 ዓመታት በላይ በተካሄደው ጦርነት ወቅት በእስር ላይ ቆይተው መለቀቃቸው አይዘነጋም። የቀድሞው የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋን አስክሬን ለመሰናበት የተሰባሰቡ ሰዎች ላይ በተከፈተ ተኩስ የ3 ሰዎች ህይወት ማለፉ ተገለጸ። ከቀናት በፊት በድንገተኛ የልብ ህመም ከዚህ ዓለም በሞት የተለዩት የቀድሞው የኬንያ ጠቅላይ ሚኒስትርና የተቀናቃኝ ፓርቲ መሪው ራይላ ኦዲንጋ የቀብር ስነ ስርዓት ከመፈጸሙ በፊት የአስክሬን ሽኝት መርሃ ግብር የተከናወነ ሲሆን በሽኝቱ ላይ በሺዎች የሚቆጠሩ ኬንያውያን ታድመዋል። በህንድ በሕክምና ላይ በነበሩበት ወቅት ህይወታቸው ያለፈው ኦዲንጋን አስክሬን ከአየር ማረፊያ ተቀብለው በሀገሪቱ መዲና ናይሮቢ ብሔራዊ ስታዲየም በተደረገው ይኸው የሽኝት ስነ ስርዓት ላይ ለመታደም ሲጎርፉ በነበሩ ዜጎች ላይ የጸጥታ ኃይሎች ከፍተውታል በተባለ ተኩስ የ3 ሰዎች ህይወት ማለፉን የውጭ ዘገባዎች አመላክተዋል። የራይላ ኦዲንጋን አስክሬን ለመሰናበት ከተጠበቀው ህዝብ በላይ በመውጣቱ መጀመሪያ ላይ በፓርላማው ሊካሄድ የነበረው የሽኝት ፕሮግራም ወደ ካሳራኒ ስታዲየም እንዲዘዋወር መደረጉም ታውቋል። ፖሊስ ተኩስ የከፈተው በሽኝት ስነ ስርዓቱ ወቅት ከፍተኛ መጨናነቅ በመፈጠሩ ህዝቡን ለመበተን እንደሆነ የተገለጸ ሲሆን አስለቃሽ ጭስ መጠቀሙንና የሟቾች ቁጥር ከዚያ በላይ ሊያልፍ እንደሚችል የሀገሪቱ መገናኛ ብዙሃንም እየዘገቡ ነው። ራይላ ኦዲንጋ በኬንያ ፖለቲካ ውስጥ ትልቅ ስፍራ የሚሰጣቸው አንጋፋ ፖለቲከኛ ሲሆኑ በፖለቲካ ዘመናቸው 5 ጊዜ ለፕሬዝዳንትነት ተወዳድረው 5ቱንም ጊዜ ሳያሸንፉ ቀርተዋል። ከዚህም በተጨማሪ በተቀናቃኝ ፓርቲ እንቅስቃሴያቸው ለጥቂት ጊዜያት ለቁም እስር ተዳርገው የቆዩ ሲሆን የ80 ዓመቱ የቀድሞ ጠቅላይ ሚኒስትር ረቡዕ ጠዋት በህንድ የእግር ጉዞ ላይ ሳሉ በመውደቃቸው ወደ ዴቫማታ ሆስፒታል ቢወሰዱም
ሕይወታቸው ሳይተርፍ ቀርቷል። የኬንያ መንግስትም የ7 ቀናት ብሔራዊ ሐዘን ማወጁን የሮይተርስ ዘገባ አመልክቷል። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊና ትኩስ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። የሰዓቱ አበይት ዜናዎቻችን ያደመጣችኋቸውን ይመስላሉ። መልካም ጊዜ ተመኘን።